ለመንሱር ጀማል መልካም ዜና ተሰምቷል። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ራሱ ሙቀት ወላሂ በጣም ነው እፍን እያደረገኝ ያለው። ማታ መተኛ አተናል። በአማራ ክልል የዝናብ እጥረት መፈጠሩን ምክንያት በማድረግ የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ማለት ነው ለአማራ ክልል ለሚገኙ ሙስሊሞች ጥሪን አስተላልፈዋል። እንደዚህ ያላሰብነው ርዝቂስት እንደዚህ ያላሰብነው ሰርፕራይዝ ያደርገን። አንድ እጅግ በጣም አስደሳችውን ነገር ተፈጥሯል። በእኔ ላይ የደረሰው ነገር በእናንተም ላይ ይድረስ፣ አሚን በሉ። እጅግ በጣም አስደሳች ነገር ነው። ወላሂ በጣም ደስተኛ ነኝ ማለት ነው። ምናልባት አሁን ይህ ቪዲዮ ስቀርጸው በጣም ተረጋግቼና በጣም በቃ የእርጋታ ላይ ሆኜ ነው። فمن شرح الله صدره للإسلام فهو على نور من ربه ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝነት ተረዲ ቻናል ኢንሻአላህ ዛሬም ከቪዲዮ የተመለከታችሁ ተነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ ከቀጠልን እጅግ በጣም አሳሳቢ ነገር ውስጥ ነው ሁላችንም የገባ ነው ማለት ነው። በተለይ በአማራ ክልል ማለት ነው። ለአማራ ክልል ሙስሊሞች እንግዲህ ጥብቅ የሆነ መልእክት ተላልፏል ማለት ነው። ለአማራ ክልል ሙስሊሞች ጥብቅ የተባለ ጥሪ ተላልፏል። ሁላችሁም አዳምጡኝ እስከ መጨረሻው። ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። በአማራ ክልል የዝናብ እጥረት መፈጠሩን ምክንያት በማድረግ የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ማለት ነው ለአማራ ክልል ለሚገኙ ሙስሊሞች ጥሪን አስተላልፏል። በአቅራቢያችሁ ወደሚገኝ መስጂድም ሄዳችሁ አላህ የራህመቱን ዝናብ እንዲያወርድ ዱዓ እንድታደርጉ የሚል ጥሪን ተላልፏል። ቦታዎቹንም እነግራችኋለሁኝ መች እንደሆነም እነግራችኋለሁኝ አዳምጡኝ። ሰሜን ወሎ ወልዲያ፣ ደቡብ ወሎ ደሴ፣ ኮምቦልቻ ኦሮሞ ብሔረሰብ ዞን ደብረ ብርሃን እንዲሁም ሸዋ አካባቢ የምትገኙ ሙስሊሞች የፊታችን እሁድ ማለት ነው በአቅራቢያችሁ ወደሚገኝ መስጂድ በነቂስ ሄዳችሁ አላህ የራህመቱን ዝናብ እንዲያዘንብ ድርቁም እንዲጠፋ ዝናብ በቶሎ እንዲዘንብ አላህን እንድንማጸን ጥሪ ተላልፏል። ሁላችሁም በዚህ ጉዳይ ላይ እንድትሳተፉ፣ ምክንያቱም ይሄ ሲሪየስ ጉዳይ ነው። በቀልድ ወይም ደግሞ በቸልተኝነት የሚታለፍ ጉዳይ አይደለም። በዚህ ጉዳይ የማይደነግጥ ሰው እንግዲህ ራሱን መፈተሽ አለበት። ይህ ቪዲዮ የደረሳችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ባላችሁበትም ዱዓ አድርጉላቸው። ይህ ነገር እዚሁ በሀገራችን እዚሁ በአካባቢያችን ነው የተፈጠረው በአማራ ክልል ማለት ነው። አሁን ራሱ ሙቀት ወላሂ በጣም ነው እፍን እያደረገኝ ያለው። ማታ መተኛ አተናል። በጣም ሙቀት በሙቀት ሆነናል ማለት ነው። ዝናብ ጠፍቷል። ሁላችሁም ዱዓ አድርጉልን። ዱዓ ያስፈልገናል። ለአማራ ክልል መላው እንግዲህ ሙስሊሞች ደግሞ ጥሪ ተላልፏል። ይህንን ጥሪ በመቀበል ኢንሻአላህ በነገው ዕለት ማለት ነው ሁላችንም ወደ መስጂድ ሄደን ሶላተል ኢስቲስቃ ወይም ደግሞ እንግዲህ አላህን ዝናብ እንድንለምን ዱዓ እንድናደርግ ወደ መስጂድ ጥሪ ተላልፎልናል ኢንሻአላህ። ይህንን ደግሞ ሁላችንም ልንፈጽም ይገባል። እባካችሁ ዱዓ አድርጉልን። ወላሂ በጣም ሙቀት ከባድ ነው። ዛሬ 20 ምናምን ነው ክረምት፣ የመጀመሪያው ክረምት ማለት ነው። ሊያልቅ ጥቂት 5 ቀናት አካባቢ ነው የቀረው፣ 6 ቀናት። ከዛም በኋላ ሁለተኛው ክረምት እስካሁን በአንድ ጊዜ ነው በትክክለኛ ዝናብ የጣለው ማለት ይቻላል ማለት ነው። እኛ አካባቢ በጣም ነው የዝናብ ጥረት ያለው ማለት ነው። ሁላችሁም ዱዓ አድርጉልን። ስለ መንሱር ጀማል መልካም ዜና ተሰምቷል። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ
በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዛሀበሻ ነግረዋል። እንደሰማችሁት ማለት ነው። ማሻአላህ እጅግ በጣም የሚያስደስት ነገር ነው። እንግዲህ ብዙ ጓደኞቹ ወይም ደግሞ የስራ ባልደረቦቹ የዋስ መብት ተጠብቆላቸው ማለት ነው ወደ ከእስር ከተፈቱ በጣም ቆይተዋል። ነገር ግን እሱ እስካሁን ድረስ የዋስ መብቱ ተከልክሎ ነበር። አሁን በስተመጨረሻ ተፈቅዷል። በቅርብም ደግሞ ይወጣል ብዬ ተስፋ አድርጋለሁ። እንግዲህ በዚህ ሁኔታ ላይ ይገኛል። መንሱር ሁላችሁም ታውቁታላችሁ፣ ሁላችሁም ተወዱታላችሁ ብዬ አስባለሁ። ነገር ግን እንግዲህ ባልሆነ ድርጅት ፌክ ተሰርተው ማለት ነው ተጭበርብረው እነሱም ብዙዎችን ሰዎችን በማክሰር ጭምር እንግዲህ ለእስር እንደተዳረጉ ሁላችንም እናውቃለን ማለት ነው። ፊንቴክ ኢንቨስትመንት ማለት ነው መኪና እንገዛለን ብለው ብዙ ሰዎች ንብረታቸው እንደተበሉ የሚታወቅ ነው። ይህም ደግሞ እነሱ ማስታወቂያ ስለሰሩ በሚል ነው እንግዲህ እስር ቤት የገቡት ማለት ነው። አሁን የዋስ መብቱ ተጠብቆ ይወጣል እየተባለ ይገኛል። ይህም መልካም ዜና ነው ብያ ወንድማችን እስማኤል ማለት ነው። ይህ ልጅ ሁላችሁም ታውቁታላችሁ። በእኔ ላይ የደረሰ በእናንተ ላይ ይደርስ ይላል። ሱብሃንአላህ ምንድነው የተፈጠረው? ይህንን ቪዲዮ እስኪ በጋራ እንመልከት። አንድ እጅግ በጣም አስደሳችውን ነገር ተፈጥሯል። በእኔ ላይ የደረሰው ነገር በእናንተም ላይ ይድረስ፣ አሚን በሉ። እጅግ በጣም አስደሳች ነገር ነው። ወላሂ በጣም ደስተኛ ነኝ ማለት ነው። ምናልባት አሁን ይህ ቪዲዮ ስቀርጸው በጣም ተረጋግቼና በጣም በቃ የእርጋታ ላይ ሆኜ ነው። ምናልባት ይህን ነገር በሰማሁበት ሞመንት ላይ በእንባም ጭምር የታገዘ ሁኔታ ላይ ነበር የነበርኩት። በጣም ተደስቼ ነበር ማለት ነው። ታዲያ ከአንተ አንድ ነገር እፈልጋለሁ፣ ስቶሪውን የተፈጠረው ነገር ከመናገር በፊት ማለት ነው። ይሄ ቪዲዮ ስሜቴን ስለሚገልጽ ትንሽ ሊረዝም ስለሚችል ማለት ነውና ይሄ መልእክት በጣም ለብዙ ሰዎች ትምህርት ስለሚሰጥ መድረስ ስላለበት ከዚህም ባሻገር ደግሞ ይህንን ትልቁን ህልሜን እንዳሳካ ላገዘኝ ወይም ደግሞ እውን እንዲሆን ላደረገው ሰው ይህ ቪዲዮ እንዲደርስለት ከ20 ጊዜ በላይ ኮፒ ሊንክ አድርግልኝ። በቃ 5 10 አላለም፣ ከ20 ጊዜ በላይ ኮፒ ሊንክ አድርግልኝ። ኮሜንት ላይ ስንት ጊዜ እንዳረክልኝ ኮፒ ሊንክ እንዳረክልኝ ጻፍልኝ መጠኑን። ከዚህ ባሻገር ያው ማሻአላህ ጎን ለጎን ታስቀምጠዋለህ ማለት ነው። ታዲያ መጨረሻ ላይ አንድ እጅግ አንገብጋቢ መልእክት መጨረሻ ላይ አስቀምጥልሃለሁ። እሱን ሳሰማው ይሄን ቪዲዮ እንዳትዘጋው። ከፈለክ አሁን እዛ ጋር መጨረሻ ላይ አዳምጠው አሳልፈው ማለት ነው። እሱን መልእክት አዳምጠው ምን ሊያየው ማለት ነው። ወደ ጉዳዩን ያጠር አድርጌ ልክባል። ቀደም ታስታውሱ እንደሆነ ወንድማችን ሙራት ታደሰ አንድ እጅግ በጣም አስገራሚ የሆነ ታሪክን አካፍሎ ነበረ። ታዲያ እዚህ ታሪክ ባለቤት እኔ ነኝ። የተደረገለት ሰውዬ ወይም ደግሞ አድራጊ ሰው የተደረገለት ሰው እኔ ነኝ። ይህ ምን መሰላችሁ? አንድ ወንድማችን ስሙ እንዲጠቀስ አልፈለገም። ማንነቴን በፍጹም መቼም ቢሆን እንዳትነግሩት፣ ወደፊትም ቢሆን እንዳትነግሩት። እንግዲህ ልጁ ደስ ይለኛል፣ እንቅስቃሴዎችን ወድለታለሁ፣ ልጁ ደስ ይለኛል ብሎ እንግዲህ በዛድ ትራቭል በኩል ሙሉ ለሙሉ የኔን ስፖንሰር ሆኖ ሙሉ ነው እያንዳንዱ ወጪን ሸፍኖ ኡምራ ሊወስደኝ የአላህን ቤት ሊያስጎበኘኝ የነብዩ ሰለላሁ ዐለይሂ ወሰለም ሀገር ሊያስጎበኘን የሰሃቦችን እንግዲህ የተቀበሩበትን የኖሩበትን ታሪክ የሰሩበትን ሀገር እንድጎበኝ የሚገርም ሰርፕራይዝ አድርጎኛል ነው የምላችሁ። ነገሩ እንደመሰላችሁ ስልክ ተደወለልኝና እስማኤል ነህ ወይ ተባልኩኝ። አዎ እስማኤል ነኝ ምናምን ነገር አልኩኝ። ፓስፖርት አለ ወይ ተባልኩኝ። ከዛር ተደወለልኝ ማለት ነው። ከዛር ትራቭል ኤጀንሲ ማለት ነውና አዎ ፓስፖርት አለ ምናምን ነገር አልኩኝ። ከዛ በኋላ እንግዲህ አንድ ወንድም ኡምራ ሰርፕራይዝ ሊያደርግ ፈልጎ ነበረ እና ፓስፖርትን ላክ ተባልኩ። አላመንኩም ነበረ። በአሁኑ ሰዓት ፕራንክ ምናምን ብዙ ነገር ይበዛ አይደለ? እኔ መሰለኝ ነበረው የጭዌ ምናምን ነገር አንዳቸውን ትሪሉብኝ ነው ምናምን ብዬ ነበረ። ከዛ ስልኩን ሴቭ አድርጌ ምናምን ነገር ዛ ደግሞ ሙራት ታደሰ እንደሚለቅ ስለማቅ ስልክ ቁጥሩን የጅማች አረኩት። ሪልም ደግሞ ሙራድ የሚለቁ አይነት ስልክ ቁጥር ነው ማለት ነውና የዛኔ አመንኩኝ። ከዛ በኋላ እንደነገርኩ ነው ሄደው ፕሮሰስ ሄዶ በመጨረሻም ቪዛውም ሁሉ ነገሩ ትኬቱ ምናምን ነገር አልቆ እጄ ገባ። እንዳልኩ ነው አላህ ካለ ዛሬ ምሽት እኔ አሁን ቪዲዮ የምለቀበት ሰዓት የት ነው ያለሁት? ቦሌ ኤርፖርት እንግዲህ ልበር ነው ማለት ነውና ወንድማችን በፍጹም ማንነቴን እንዳትነግሩት። እሱ በቃ የምፈልገው በቃ ኡምራ እንዲያደርግና በቃ የለም ደስተኛ እንዲሆን ነው ማለቱን ነገሩ ማለት ነው። እኔ በቃ ለመጠየቅ ሞክሬ ነበረ። ቢያንስ ሰውዬው እንዳመሰግነው እንኳን የሆነ በልቤ ላይ ስፔሻል ቦታ እንዲኖረው እንኳን ማንነቱን ንገሩኝ ብዬ ነበረ። ግን በፍጹም አማና እንዲሰጠን አናደርገውም አሉኝ ማለት ነው። እጅግ በጣም የሚያስገርማችሁ ደግሞ ለተጨማሪ ነገር ልንገራችሁ። እኔ በፍጹም 1 ብር እንኳን ከኪሴ እንዳወጣ አልፈልግም። 1 ብር ነው ወላሂ ለአዚም። እኔ ከምታስቡት በላይ ተደስቻለሁ። ቤተሰቦቼ፣ ጓደኞቼ፣ በእኔ ዙሪያ ያሉ ሰዎች ይህን ነገር ስነግራቸው ወላሂ በጣም ዱዓ አድርገውልሃል። ይህን ቪዲዮ እያየሁ ከሆነ ማለት ነው በጣም ዱዓ አድርገውልሃል። እኔም እያረኩልን ኢንሻአላህ በደንብ አደርግልሃለሁ። እንግዲህ ባቅህ ፐርሰናሊ በአካል አመሰግንህ ነበረ። ወር ደግሞ ስልክ ቁጥር ቢኖረኝ በስልክ ቁጥር ደውልልህ ነበረ። እንግዲህ ይህን ቪዲዮ የምታየው ከሆነ ወላሂ ምስጋና ይድረስ ማለት ነው። እጅግ በጣም ተደስቻለሁ። እንግዲህ እንደ አንድ ሙስሊም ትልቁ ህልማችን ነው መካ መዲና መዘየር ማለት ነውና ይህን ነገር ይሆናል ብዬ ባልጠበቅኩበት ቅጽበት እዚህ ጋር ማወቅ ያለባችሁ ነገር አላህ ሲመርጣችሁ ገንዘብ ስላላችሁ ወይም ደግሞ አቅሙ ስላላችሁ አይደለም። እኔ እንግዲህ አብነት አካባቢ ላይ ወይ ሰፈሪ ልጆች ጀለሶች ምናምን በቃ ብቻ ከአቅራቢ ያላችሁ ሰዎች እኔ ነገር ታውቃላችሁ ብዬ አስባለሁ። ማለት የተለየ አቅም ያለኝ ልጅ አይደለሁም። ከቤተሰብም ጀምሮ ሁሉም በቃ እንደማንኛውም ኢትዮጵያዊ የደሃ ልጅ ነኝ ማለት ነው። ታዲያ ምንም አፎርድ የማድረግ አቅም የለኝም ኡምራ በዚህ ሰዓት። ምናልባት ደግሞ ቻንሱ ቢኖረኝ እንኳን ማድረግ ብፈልግ ለእናት ለአባቴ ነበረ። ገብተዋል አይደለ? ታዲያ ይሄ ነገር ይሆናል ብዬ ባልጠበቅኩበት ቅጽበት ኦልሬዲ ቅርብ ጊዜ እንደተመረኩም ታውቃላችሁና ብር ምናምን ነገር ያለኝ ልጅ አይደለሁኝም እና አላስብም ነበረ። ግን አላህ ሲጠራህ ነው የምትሄደው የተባለው ሪል ኤግዛምፕሉ ፕራክቲካል ኤግዛምፕሉ
እኔ እስማኤል ነኝ ነው የምላችሁ። በቃ ጭራሽ ማልጠብቀውና የማላስበው ነገር አላህ በሱ መንገድ አሳካልኝና እንግዲህ የነብዩን ሀገር የአላህን ቤት ልጎበኝ ልሄድ ነው እንደነገርኩ። አሁን በዚህ ሰዓት ምናልባት ይሄን ቪዲዮ ስፖስተው እኔ ያለሁት ቦሌ ኤርፖርት ነው ማለት ነው። እንግዲህ አላህ አሳካው አደረገው ነው የምላችሁ። እጅግ በጣም ተደስቻለሁ። በጣም መደሰት ልንገር ብዬ ነው እና በዚህ አጋጣሚ እንግዲህ ቅድም መጨረሻ ላይ ስለነግራችኋለሁ ያልኳችሁ መልእክት ኢንቦክስን እፈራዋለሁ። በኢንቦክስ ሚላኩልኝ መልእክቶችን እፈራችኋለሁ ማለት ዛቻ ምናምን አይደለም እላችሁ ወንድሜ እንደዚህ ያግዘን ወንድሜ እንደዚህ ተፈጥሮ ምናምን ብላችሁ በጣም ብዙ መልእክት ምልኩ ሰዎች አላችሁና በቃ ሳያው ራሱ የምታዝኑት ነገር አለ ምንም ማድረግ ባለመቻላችሁ ምናምን ነገር። ታዲያ አሁን ኡምራ ሄጄ ስትመለከቱ ምናምን ነገር በራሴ አቅም እንዳላደረኩኝና ይሄን ነገር እንድትረዱ ትፈልጋለሁኝ ማለት ይባስ ደግሞ የልጅ አቅም አለው ምናምን ብላችሁ ደግሞ እንዳታጠናክሩብኝ አሁን እፈራዋለሁ። እና በዚህ አጋጣሚ እኔ ምንም አቅም የሌለኝ ልጅ ነኝ ምናምን ነገር አላህ ቢያሻው ወደፊት እንግዲህ ይበረጋግዷል ብዬ ተስፋ አደርጋለሁኝ። እንግዲህ ሁላችሁንም እንግዲህ ምንድነው ይሄን ነገር ልታደርሱልኝ እፈልጋለሁኝ። አላህ ሁላችሁንም ይሄን ነገር ይወፍቃችሁ፣ የነብዩን ሀገር የምትዘይሩ አላህ ያድርጋችሁ፣ የአላህን ቤት የምታዩ አላህ ያድርጋችሁ። ይሄንን ያደረክልኝ ወንድም አላህ ዱአ አደርግልሃለሁ፣ እያደረኩልህም ነው፣ ሁሉም ሰው እያደረገልህ ነው። በጣም ተደስቻለሁ። አላህ ኸይር ስራን ይቀበልህ። በጣም ተደስቻለሁ። እኔ ጋር በቃ ስፔሻል ቦታ አለህ ማለት ነው እስከ ወደፊትም ማለት ነውና ህልሜን እውን አድርገህልኛል። ይሄንን በቃ በአትሊስት በዚህ መንገድ ልንገርህ ብዬ ነው። ምናልባት ቪዲዮ የምታየው ከሆነ ማለት ነው እንዳልኩት ፐርሰናሊ ስለማላገኝ ሆር ደግሞ ስልክ ቁጥርን አልሰጥም ስም ማንነትን አልነገርም ስለተባልኩኝ እና በጣም አላህ ብቻ ለአላህ ብዬ እወድሃለሁ። ስላደረክልኝ ነገር በጣም አመሰግናለሁ። እንግዲህ ህልሜን ልኖረው ልሄድ ነው የምላችሁ እና ቅድም እንደነገርኳችሁ አቅም ያለው ልጅ ነው ብላችሁ እንዳታስቡ። አላህ አቅሙን ለወደፊት ይስጠኝና መሆንም ሁሉንም መጠቀም ለኔም ደግሞ ሌሎች እንደ ሰርፕራይዝ ማድረግ አላህ ያድርገኝ። ልንገራችሁ ግን በጣም ተደስቻለሁ። ምናምን ቪዲዮ ረዝሟል። በደንብ ኮፒ ሊንክ አድርጉልኝ ፕሊዝ። በደንብ ማለት ነው ሁሉም ሰው ይድረሰው። ብር ስላለ አይደለም አላህ ስለመረጠ ብቻ ነው የምትሄደው። ብዙ ሰዎች ብር ኖሯቸው ያልሄዱ መሄድ ያልቻሉ ሰዎችን እናውቃለን ማለት ነው። ሳይሰጣቸው ሳይወፈቁ ቀርተው ማለት ነው። እንደኔ አይነቱ ደግሞ ምንም አይነት ሳቢ ሳይኖረው ሳቢ ወፍ ብያችኋለሁ እና ሳይኖረው ደግሞ እንደዚህ ደግሞ ተመርጦ የሚሄድ ሰው አለ። በጣም የሚገርማችሁ አንድ ያልነገርኳችሁ ነገር ደግሞ ኢቭን ከኪሴ 1 ብር እንዳወጣ ካለመፈለጉ የተነሳ ኢህራም ልብሱን ገዝቶ ሻንጣ ገዝቶ ብር አድርጎበት እኔ ምን ልንገር ምንም የጎደለ ነገር የለም ነበር። እኔ በቃ የተፈለኩት እኔና ፓስፖርቴ ብቻ። ከዛ ውጭ እኔ 1 ብር እንዳወጣ አልፈለገም። ይሄ ሰው ያደረገው ነገር ይለያል፣ ወላሂ ለአዚም ይለያል። እኔ በቃ ለአንተ ኤኒዌይስ በጣም ተደስቻለሁ። እንደነገርኳችሁ አሁን ተረጋግቼ ነው እና ዱአ አደርግልሃለሁ። ሁላችሁም እንግዲህ አላህ እንደዚህ አይነት እድል ይወፍቃችሁ። በርታችሁ የምታደርጉ ቤተሰቦቻችሁ የምታስደርጉ አላህ ያድርጋችሁ። ኢንሻአላህ ወደፊታችን የተሻለ ይሆናል። ይሄ ልንገራችሁ ብዬ ነው፣ ደስታዬን ተካፈሉኝ ብዬ ነው። እንግዲህ ይበቃል፣ አርዝሜዋለሁ። 67 ደቂቃ ሆነ ማለት ነው። ኮፒ ሊንክ በደንብ አድርጉልኝ። ሰላም አለይኩም፣ ይመቻችሁ። አላህ 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 ሱብሃንአላህ። በጣም ነው ደስ ያለኝ ወላሂ። አላህ ይወፍቀን እኛንም ያ ረቢ አላህ ያ ረቢ አላህ ይወፍቀን ኢንሻአላህ። እንግዲህ ሁላችንም እናደርጋለን ብዬ ተስፋ አደርጋለሁ። ሁላችሁም ነይቱ። እንደዚህ ያላሰብነውን ርዚቅ ይስጥ፣ እንደዚህ ያላሰብነውን ሰርፕራይዝ ያድርገን ያ አላህ። ወላሂ እጅግ በጣም ነው ደስ ያለኝ። ይሄ ወንድማችን ሁላችሁም እናውቀዋለን ብዬ አስባለሁ። በተለይ ኢስላሚክ ኮንተንት ይሰራል በየቲክቶክ ላይ ማለት ነው። የተለያዩ መረጃዎችን ያጋራልናል ማለት ነው። በቅርብ ነው እንግዲህ የተመረቀው ተማሪ ነበረ። እኔ በተመረኩበት የተመረቀው ጆርናሊዝም እና አልሐምዱሊላህ አሁን በስተመጨረሻ በቅርብ ነው እንግዲህ አሁን ያላሰበው ወንድሙ በጣም መልካም የሆነ የአላህ ሰው ማለት ነው። በጣም ይሄ ልጅ ይመቸኛል እና ስሜን ሳጠቅሱ ይህን ልጅ ሰርፕራይዝ አድርጉልኝ፣ ኡምራ ውሰዱልኝ። አላህ እንደዚህ የሚል ይገኛል። አላህ ይወፈቀን ሁላችንም። ወላሂ ከምንም በላይ ነው ደስ ያለኝ እና ኢንሻአላህ እኛም ያላሰብነው ሰርፕራይዝ ያድርገን ያ ረቢ አላህ። ወላሂ በየጊዜው ማለት ነው። አሁን እየተመለከትኩኝ ቲክቶክ ላይ በተደጋጋሚ ኡምራ እያደረጉ ነው። ማን ነው ወንድማችን ታኩርም ቶፊቅ ማለት ነው ኡምራ እያደረገ ነው። አሁን ላይ መዲና ነው የሚገኘው በዚህ መልኩ ማለት ነው። እጅግ በጣም ነው ደስ ያለኝ። ብዙ ወንድሞች በተለያዩ አጋጣሚዎች እየሄዱ ነው፣ በተለያዩ ቻሌንጅ እያሸነፉ ምናምን እና አሁን ጉጉቱ በጣም ነው የጨመረብኝ። ምን ኡምራ ይማረግ ማለት ነው እኛ የሚያረገን። ለማንኛውም ኢንሻአላህ ወላሂ ኢንሻአላህ ነይቻለሁ። አላህ ኡምራ ሳላደርግ እንዳይወስደኝ ወላሂ። ይሄ እኔ ትልቁ ንያዬ ነው ማለት ነው። እና ኢንሻአላህ በጣም ደስ ይላል። አሁን ደግሞ የት ነው የሚገኘው? እስኪ ይህንን ቪዲዮ በጋራ እንመልከት። አሰላሙ አለይኩም ወራህመቱላሂ ጀማ፣ እንዴት ናችሁ? ጁማን የተሰገዳችሁ ቀጣይ ሳምንት የዘመስገድ አስባችኋል። እንግዲህ እኔ ከመርካቶ መካ ብየዋለሁ። እንግዲህ እንደምታውቁት የተፈጠረው ነገር አጫውቻችኋለሁ። ባለፈው ሳምንት አብነት መርካቶ የሚገኘው ዑመር ኢብኑ ኸጣብ መስጊድ ሰፈር ነበር የሰገድኩት።
ዛሬ ደግሞ እንግዲህ እንደምትመለከቱት መዲነቱል ሙነወራ እጅግ በጣም ተወዳጅ የሆነችው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጊድ ላይ ሰግጄ ወጥቻለሁኝ። እንግዲህ በአላህ ላይ ማናችሁም ተስፋ እንዳትቆርጡ የሚለውን ለማሳየት ስለፈለኩ ነውና ያላህ ፍቃዱ ከሆነ ደግሞ ቀጣይ ሳምንት ደግሞ መካ ላይ ጁምዓ የምንሰግድ ይሆናል ማለት ነው። እንደነገርኳችሁ ከምንም ተነስቼ ነው እዚህ ጋር ዛሬ የመጣሁትኝ በአንድ ወንድሜ ምክንያት። እንግዲህ እንዲሆን ያደረከው ወንድሜ አላህ ሁሉ ነገር ያሳካልህ። ድንገት እንዳሰስከኝ አላህ አንተን የሚያስደስት። ለማንኛውም ሁላችሁም ማለት ነው አላህ የሚያደርገው ነገር አይታወቁምና ነይቱ ኢንሻአላህ ቀጣይ ሳምንት ሞር 15 ቀን በቅርብ ጊዜ ትመጣላችሁ። ብር የለኝም ብለህ በፍጹም እንትን እንዳትል። ይሄ ደግሞ ፕራክቲካል ኤግዛምፕል ምሳሌ መሆን የምችል ሰው ነኝ። እንግዲህ ሌላ ድረስ ብዬ ነው። አላሁመ ሰሊ ወሰሊም ዐላ ሰይይዲና ሙሐመድ። መቻችሁ። ሰላም አለይኩም ወንድማችን። አላህ ይቀበልህ። ከቦታ ሆኖ ደግሞ በዚህ መልኩ ጁምዓን ሰግዶ መዲና፣ ቀጣይ ደግሞ ጁምዓን መካ ሊሰግድ ነው። ይህ ትልቅ ኒዕማ አይደለም እንዴ? ወላሂ ትልቅ ኒዕማ ነው። እና ያላሰባችሁትን ርዚቅ አላህ ይወፍቃችሁ። አላህ ከንያችሁ በላይ ደግሞ ኖሯችሁ ደግሞ የምትደሰቱ በእስልምና መንገድ በኸይር መንገድ ላይ ገንዘባችሁን የምታፈሱ አላህ ያድርገን። ስንት ሰው ሚሊዮነር ሆኖ 150 ሺህ ብር ከፍሎ በዙ አጋጣሚ ልንገራችሁ 150 ሺህ ብር ነው ዑምራ ማለት ነው። 150 ሺህ ብር ፓስፖርት ምናምን 200 ሺህ ብር በቃ ቢያስፈልጋችሁ ገብታችኋል። ቤተሰቦቻችሁ ለማስደረግ ከፈለጋችሁ ረመዳን ላይ ደግሞ እጥፍ ነው 300 ሺህ ብር ነው። ስለዚህ ፓስፖርት ላለው ሰው ሲምፕል ነው። በቃ 10 ቀን ፈታ ብሎ ይመጣል፣ ዑምራ ያደርጋል። የነብያችን ሀገር የነብያችን ቀብር ተመልክቶ ይመጣል። መካ መዲና ሱብሃንአላህ። አቤት ኢንሻአላህ። ለማንኛውም ይህን ይመስላል ለማለት እወዳለሁ። እጅግ በጣም ያስደስታል። ሁላችንም አላህ ይወፍቀን። የዛሬ ቪዲዮአችን ይሄ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም